ቴድሮስ ግን እባብ የልቡን አይቶ ግርነሳው እንደተባለው አይነት ባለበት ጎደሎነት ላይ እንደገና ሌላ የማየት የተሳነው ብቻ ሳይሆን እሱ ማሰብ የተሳነው ሰው ነው ቴድሮስ ጸጋይ ማለት። ልደቱ የሚያወራውን አምኜ እውነተኛ ፖለቲከኛ መስሎኝ በተፈጠረው ረብሻና አመጽ ምክንያት ከታሰሩ ሰዎች አንዱ እኔ ነበርኩ። ሰላም ነው ጋሺ? እንዴት ዋሉ? እዚህ ምን እየሰሩ ነው? አይ እናቴን አሁን ትያየው። ማነች እናቶት? እናቴ የሻሾርቅ በላይ ማለት የበላይ ዘለቀ ልጅ? አዎ። እርሶ የሷ ልጅ ኖት? አዎ። ስድስተኛ ልጅ። የበላይ ዘለቀ ታሪክ አስቀጣይ ነኝ የሚለው ሰውዬ የበላይ ዘለቀ ቤተሰቦች የት እንዳሉ አይቶ አያውቅም፣ ሰምቶ አያውቅም። የተሳሳሙት ሰዎች ምንድናቸው? ትላንት ኢንተርኔት ላይቭ ስርጭት ላይ ወንድና ሴት ናቸው፣ ሴትና ሴት ናቸው። አንዳንድ ጊዜ ለማ መገርሳን አለማመስገን አልችልም። ቢያንስ የፖለቲካ ልዩነት ቢኖረው እንኳን እንደዚህ አይነት የበከተ የፖለቲካ ቆሻሻ ውስጥ አታገኙም። ሰላም ለእናንተ ይሁን። የተከበራችሁ የመሆን ቤተሰቦች እንደምን አላችሁ? ይህ መሆን መልቲሚዲያ ነው። ዛሬም እንደተለመደው በተመረጡ ሀገራዊ አጀንዳዎች ላይ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ የምጋብዛችሁ ብሩክ የሾርቅ አሰፋ ነኝ። እንግዲህ ዛሬ በዋናነት አጀንዳ አድርገን የምንመለከተው ጉዳይ ትላንትና በኢንተርኔት መረብ ላይ የነበረው የሙታን ስብሰባ ብለን በጠራነው አጀንዳ ላይ ይሆናል። መሆን መልቲሚዲያ ላይክ፣ ሰብስክራይብ እና ሼር በማድረግ ቤተሰብ መሆናችሁንና ለሌሎች ተደራሽ እንዲሆን ማድረጋችሁን እንዳትዘነጉ እያሳሰብኩ ወደ ፕሮግራማችን ይዣችሁ ገባለሁ። እንግዲህ ትላንትና እኛ የሙታን ስብሰባ ወይም የሙታን ስብስብ ብለን በጠራነው ብሔርተኞችና ዘረኞች ከያሉበት ቦታ ተሰባስበው ሲቃዡ አይተናቸዋል እና እንዴት ነበር ውይይቱ? በአጠቃላይ እኔ እንደተመለከትኩት እስከዛሬ ድረስ እነ ጀዋር ሌሎችም ጽንፈኞች እየተሰበሰቡ በየሚዲያው ከሚያወሩት ወሬ ያለፈ እስከዛሬ ሲነዙት ከነበረው አሉባልታ ያለፈ ከጥላቻና ከዘረኝነት ፖለቲካ የዘለለ ይሄ ነው የሚባል ፍሬ ያፈራ ነገር አላገኘሁበትም፣ አላየሁበትም እና በአጠቃላይ የሙታን ስብሰባ ነው የነበረው ትላንትና። እንግዲህ እነዚህ ሰዎች ከ100 ሺህ በላይ ሰው ይገኝልናል ብለው ነበር ገና ማስታወቂያውን ሲያስነግሩ የሰማናቸው። ከዛ በኋላ እንግዲህ በሚሊዮን የሚቆጠር ሰው እየተመለከተን ነው ብለው እነ ቴድሮስ በይፋ ሲናገሩ ሰምተናቸዋል። ኦንላይን ላይቭም እያየናቸው ነበረ። ከዛ መሃል ላይ ደግሞ አገዛዙ ኢንተርኔት አቋርጦብናል የሚል ወሬ ሲነዙ ነበር። እኛ ራሳችን ላይቭ ቁጭ ብለን እየተመለከትናቸው እያየናቸው ያው ሀገር ውስጥ የሚሆነውን ነገር ማየት በሀገራችን ጉዳይ ላይ አይመለከተንም ማለት ስለማንችል የጥላቻውንም የሁሉንም ወሬ ስለምንሰማ የሚሉትን ለማየት እየተከታተልናቸው ነበርና ላይቭ ቁጭ ብለን ኦንላይን እያየናቸው አዲስ አበባ ላይ ወይም ኢትዮጵያ ውስጥ ኢንተርኔት ተቋርጧልና ሰው እየተመለከተን አይደለም እያሉ የውሸት ዜና ሲነዙ ነበር። እንዲህ ነው የሚያወሩት፣ እንዲህ ነው የሚዋሹን። እኛ ራሳችን በአካል በይፋ ቁጭ ብለን በገሃድ ማንም ሳይነግረን እያየነው ያለነው ፕሮግራም ኢንተርኔት አቋርጦ አገዛዙ ፕሮግራማችን እንዳይታይ አድርጎብናል ብሎ ያ ቴድሮስ የሚባል የህወሓት ርዝራዥ ሲያወራ ሰምተነዋል። ምንም እንኳን ፋይዳ ባይኖረው ማለት ነው። የታየ ያለን ፕሮግራም አገዛዙ ኢንተርኔት ስላቋረጠብን በዚህ ማንም ፈርቶ ነው። እናንተ የምታወሩት ነገር ተፈርቶ እናንተ የምታወሩት ነገር ህዝብ ላይ ለውጥ ያመጣል ወይም መንግስት ላይ አመጽ ያስነሳል ወይም እንደዚህ ተብሎ ተፈርቶ ነው ኢንተርኔት የሚቋረጠው። የሚያሳዝነው ነገር አሁን ይሄንን ሚዲያ የሚከታተሉ ሰዎች፣ እነዚህ ሚዲያዎች የሚከታተሉ ሰዎች ምን ያክል በይፋ እንደሚዋሹ ማረጋገጫው ይሄ ነው። ምክንያቱም እኔ ራሴ እያየኋቸው ነበር፣ ኦንላይን ቁጭ ብዬ እያየኋቸው ኢንተርኔት ተቋርጦብናል እያለ ሲያወራ ራሱ እየሰማኋቸው ነበር። እኔ ኢትዮጵያ ውስጥ ነኝ ያለሁት። እንግዲህ ኢትዮጵያ ውስጥ ኢንተርኔት ተቋርጦ ከሆነ አዲስ አበባ ላይ ኢንተርኔት ተቋርጦ ከሆነ እኛ በምን አየ ነው? ለኛ ለራሳችን እያየናቸው እያለ ነው። አይናችንን ሳንከድን ነው የሚዋሹን። እስከዛሬም ፕሮፓጋንዳቸውን የሚነዙት በዚህ አይነት መንገድ እንደሆነ ህዝቡ ከዚህ እንዲማር ትንሽም 1500 ቢሆን የሚከተላቸው ሰው ካለ እንደው እንዲማርና እንዲያቅ ራሳቸው የሚነግሩን በይፋ የነገሩን ማስረጃ ትላንት ማረጋገጫ ነው። ተጋባዥ እንግዶች የተባሉትን አይታችሁልኛል። ማን እንደሆኑ እንኳን የማናቃቸው ሰዎች ናቸው ትላንት ተጋባዥ ተብለው የቀረቡት። አሁን ማን ነው ከሐዋሳ ቀርቦ የነበረው? ማን ነው? ቴዲ ነው? ማን ነው ያሉት? እሱ ልጅ አሁን ምንድነው የሚሰራው?
እኔ ቲክቶከር ላይ ብዙ ነገር ሲወራበት እሰማለሁ። ማለት የሆኑ ነገሮች እንደዚህ ዝም ብሎ ተራ ምናምን የሚወራ ነገር ነው የሚሰራው ልጁ። እንዴት ነው ስለ ኢትዮጵያ ህልውና የሚጋበዙ ሰዎች፣ ስለ ኢትዮጵያ ህልውና ከአደጋ ለማውጣት ኢትዮጵያን የሚያወሩ ሰዎች ቢያንስ እንደነማን ናቸው? እድሜ ዘመናቸው ስለ ኢትዮጵያዊነትና ስለ ኢትዮጵያ ሲያወሩ ሲታገሉ የነበሩ ሰዎች እኮ አሉ። ግን እነዚህ ሰዎች ስለ ኢትዮጵያና ስለ ኢትዮጵያዊነት እንደማያወሩ ማረጋገጫው ትላንት የጋበዟቸው ሰዎች ናቸው። እንዴ ኢትዮጵያ እኮ ትልቅ ሀገር ናት። ስለ አንድ ወረዳ ቴዲ ሐዋሳ የሚባል ስለ ሐዋሳ እንኳን ማውራት የማይችል ሰውዬ ስለ ኢትዮጵያ ህልውና ሊያወራ ተጋባዥ ሆኖ ቀርቧል። ደግሞ የተሳሳሙት ሰዎች ምንድናቸው? ትላንት ኢንተርኔት ላይቭ ስርጭት ላይ ወንድና ሴት ናቸው፣ ሴትና ሴት ናቸው። ምንድነው እኔ የሆነው ነገር ራሱ አላየሁም፣ በፎቶ ነው ያየሁትና ምንድነው የተፈጠረው? ዶናልድ ትራምፕ ይሄን ነገር አስቀርቻለሁ ብሎ አልነበረም እንዴ? ነው ወይስ ላይቭ ስርጭት ላይ መሳሳም እነዚህ የፋኖና የህወሓት ደጋፊዎች እንደ ስልጣኔ ነው የሚያዩት? ምንድነው እየተደረገ ያለው? እየሆነ ያለው ነገር ምንድነው? ገብቷችኋል ወይ? እኔ ስላልገባኝ ነው። ማለት አንደኛ ስለ ኢትዮጵያ ህልውና አደጋ ከሆነ የሚወራው ስለዛ አደጋ ማውራት የሚችሉ ሰዎች ለምን አልቀረቡም? አሁን ቴዲ ሐዋሳ የሚባል ያቺ ኦንላይን ቁጭ ብላ ስትሳሳም የነበረችው ሴትዮ እንደ ኢትዮጵያ አደጋ ቢኖርባት የነሱ ምክረ ሐሳብ ነው ኢትዮጵያን ከአደጋ የሚያድናት? በዚህን ያክል ነው የወረዱት የዘቀጡት እነዚህ ሰዎች። ለኢትዮጵያ ህዝብ ያላቸው ንቀትም ይሄን ያክል ነው። ግን ትልልቅ ሐሳብ ያላቸው የተማሩ የሚያውቁ ሰዎች በራሳቸው እዚህ ፕሮግራም ላይ እንደማይገኙላቸው ስለሚያውቁ ማንንም ተራ ቲክቶከር ነው ትላንትና ሰብስበው ኢንተርኔት ላይ ውይይት ብለው ሲጠሩ የነበረው። ሌላው ትላንትና ይገኛሉ ብዬ ጠብቂያቸው ከነበሩ ሰዎች ውስጥ አንዱ ማነው? ይልቃል ነው የምናምን የሚባል ሰውዬ ነበር። አንድ ለምን አልተገኘም? እሱ ገዱ አንዳርጋቸው ሲገኙ እሱ ለምን አልተገኘም? ከዚህ በፊት ቦክስ አቅምሰውት ነበር አሉ። ምናልባት የእሳቸውን ቦክስ ፈርቶ ነው ያልተገኘው? በስተርጅና የሚዋረዱት ውርደት እኮ ውርደት አይደለም። እነዚህ ሰዎች ትላንት ኦንላይን ላይ በነበረው ስብሰባ ራሱ እርስ በርሳቸው ሲጨራረቡ፣ ሲነቃቀፉ፣ ሲሰዳደቡ ነበር። አንዱ ይተቻል፣ አንዱ የሚያነሳው ሐሳብ ለአንዱ የሚሆን አይደለም። እርስ በርሳቸው ሲነቃቀፉ ነበር። እንኳን አይደለም ስለ ኢትዮጵያ ህልውና ሊያወሩና መፍትሄ ሊያመጡ እርስ በርሳቸው እንኳን የተግባቡ ሰዎች አይደሉም። የመጀመሪያው ጋዜጣዊ መግለጫ ላይ ማናት ያቺ ሪዮት አለሙ ከምትባለው ጋዜጠኛ ጋር እነ ልደቱ አያሌው እንዴት ሲቆራቆዙ እንደነበር ተመልክተናል። ሐሳብ አንድ አይነት ሐሳብ እንኳን የላቸውም። እርስ በርሳቸው የሚጋጭ አንድ ሊያሰባስባቸው ሊያስማማቸው የሚችል ሐሳብ እንኳን መፍጠር ያልቻሉ ሰዎች ናቸው። 10 የማይሞሉ ሰዎች ማለት ነው። ይህንን ልዩነታቸውን ሳያስታርቁ ነው ኦንላይን ገብተው ላይቭ ተሰብስበው ስለ ኢትዮጵያ ህልውና እናወራለን የሚሉት። ከዚህ በላይ የሙታን ስብስብነት የለም። እነዚህ ሰዎች በአደባባይ መውጣት አለመቻላቸው ነው ትላንት የጠቀማቸው እንጂ አደባባይ ላይ ወጥተው ቢሆን ኖሮ እኔ ድንጋይ ኮብልስቶን ምናምን አለመወራወራቸውን እርግጠኛ መሆን አልችልም። እየተደባደቡ ነበር የምናያቸው። ትላንት በኢንተርኔት በቃል ሲወራወሩ የነበሩት ነገር አንዱ ከአንዱ ጋር ስምምነት እንደሌለው ራሱ ማረጋገጫ ነው። ታዲያ እነዚህ ሰዎች በአካል ቢገናኙ የአቶ ገዱ አንዳርጋቸው ቦክስ ትላንት ማን ላይ ያርፍ እንደነበር ማየት ነበር የምፈልገው በአካል ቢሆን እና ማፈሪያና መሳቂያ የሆነ ስብሰባ ነበር ትላንት ሲያካሂዱ የነበረው። ሌላው የፕሮግራሙ አዘጋጆች እነማን ነበሩ የሚለውን ነገር ስናይ አንደኛው እንግዲህ የአብሮነት ለኢትዮጵያ ምናምን የሚል የሆነ ድርጅት አቋቁም ያለው የሚለው አቶ ልደቱ አያሌው ነው። ስለ ልደቱ አያሌው ብዙ ጊዜ ተናግሬያለሁ፣ ብዙ ነገር አውርቻለሁ። ስለሱ ማውራት በራሱ ያሰለቻል። ግን ልደቱ አያሌው እስከዛሬ ያልነገርኳችሁን ልንገራችሁ። የ97 ዓመተ ምህረት ቅንጅት ላይ በነበረው እንቅስቃሴ ነው ልደቱ በጣም የህዝብ ድጋፍ አግኝቶ የነበረው። በዛን ሰዓት በእነሱን ልደቱ የህዝብ ግንኙነት ኃላፊ ስለነበር የቅንጅት እሱ ነበር እየወጣ ብዙ ጊዜ ስለ ቅንጅት የሚነግረንና ቅንጅትን ለመደገፍም ከቀሰቀሱን ሰዎች መካከል አንዱ እሱ ነው። መጨረሻ ላይ ያው የባንዳነት ካባው ሲገለጥ እና ወደ ህወሓት ዛጎል ውስጥ ተመልሶ ሲገባ በተፈጠረው ረብሻና አመጽ ምክንያት ከታሰሩ ሰዎች አንዱ እኔ ነበርኩ። ያኔ ትምህርት ቤት ውስጥ 9ኛ ክፍል ተማሪ ነበርኩኝ። ያኔ
ልደቱ የሚያወራውን አምኜ እውነተኛ ፖለቲከኛ መስሎኝ ቅንጅትን የሚያክል ትልቅ በጣም በሀገሪቱ አሉ የተባሉ ምሁራን የተሰባሰቡበትን ፓርቲ ደግፈን በቆምንበት ሰዓት 97 ዓመተ ምህረት ኢትዮጵያ በታሪኳ አይቷ የማታውቀው ዲሞክራሲያዊ ምርጫ የተደረገበት ዘመን ስለነበረ ሁላችንም በጣም በስሜታዊነት ነበር የምንከታተለው የምንደግፈው እና ልደቱ አያሌው መጨረሻ ላይ የቅንጅትን ማህተም ይዞ ከጠፋ በኋላ እነ ፕሮፌሰር ብርሃኑ ጋር ልዩነት በተፈጠረበት ሰዓት ያኔ ዶክተር ብርሃኑ ነበረ፣ ፕሮፌሰር አልሆነም ነበር። እነ ፕሮፌሰር መስፍን እነሱ ሁሉ ፓርላማ አንግባ በሚለው ክርክር ውስጥ በነበሩበት ሰዓት ልደቱ አያሌው ተመልሶ የህወሓት ዛጎል ውስጥ በፍርሃት ቆፈን ውስጥ ተመልሶ ወደ ህወሓት ጉያ ሲገባ የአዲስ አበባ ዩኒቨርሲቲ ተማሪዎች ቀስቅሰውት በነበረው አመጽ በጣም ብዙ ተማሪዎች ተጎድቶ ነበር። በጣም ብዙ ተማሪዎች ህይወታቸውም ያለፈ እንዳሉ እናውቃለን። በዛ ግርግር ምክንያት በጣም ስሜታዊ ሆነው እንቅስቃሴ ካደረጉ ተማሪዎች መካከል አንዱ ነው የነበርኩ። ያኔ 9ኛ ክፍል ነበርኩ፣ 17 ዓመቴ ነበር። ልደቱ የሚያወራውን አምኜ ነበር። በዋናነት የልደቱን ቃል አምኜ ኢትዮጵያን ወደ ተሻለ መንገድ የሚያሸጋግር ፓርቲ መጣ ብዬ ነበረ ያኔ ገና እድሜ እንኳን ለፖለቲካ ሳይፈቅድ አምኛቸው እነሱን ወደ ፖለቲካ ውስጥ የገባሁት። ያኔ ግን እኛ ስንታሰር ደሴ ሆጤ ትምህርት ቤት ነበር እኔ እማር የነበረው እና ደሴ ሆጤ ትምህርት ቤት ውስጥ በነበረ የተማሪዎች እንቅስቃሴ ላይ በዋናነት የትምህርት ቤቱን ወያኔ የሚወስደውን እርምጃ በመቃወም የመለስ ዜናዊን የግፍ አገዛዝ በመቃወም አዲስ አበባ ዩኒቨርሲቲ ተማሪዎች ላይ የተደረገውን የግፍ ጭፍጨፋ፣ እስራትና ግርፋት በመቃወም ደሴ ከተማ ላይ ረብሻ ካስነሱ ወይም አመጹን ከቀሰቀሱ ተማሪዎች ውስጥ አንዱ ነው የነበረው። ያንን ሳደርግ ግን ልደቱ ያወራውን አምኜ ነበር። በዛን ሰዓት ያኔ በተቀሰቀሰው ረብሻ 2-3 ተማሪዎች ሞተዋል። እኔ ገና ሰላማዊ ሰልፉ የተቃውሞ ሰልፉ ከመነሳቱ በፊት ታሰርኩኝ እኔ እንጂ ግንባር ላይ ሰልፉ መሃል ላይ ሁኜ ቢሆን ከሞቱት ተማሪዎች ውስጥ አንዱ ልሆን ይችል ነበር። በልደቱ ምክንያት የሞቱት ልጆች ልደቱን አምነው ልደቱ ከድቶ ወደ ህወሓት ሲገባ ግን ከዛ በኋላ ቃሉን በማጠፉ ለነዛ ልጆች ህይወታቸው ለጠፋው ልጆች ደም ተጠያቂው ልደቱ አያሌው ነው። እኔ ለመታሰሬ ተጠያቂው ልደቱ አያሌው ነው። የቅንጅት አመራሮች አሉ የተባሉ ምሁራን ለመታሰራቸውና የዛን ያክል ግፍ እንዲደርስባቸው ያደረገው ልደቱ አያሌው ነው። ከዛን ጊዜ ጀምሮ ነው ህወሓትን የምቃወመው። ከዛን ጊዜ ጀምሮ ነው የብሔርተኝነት የዘረኝነት ፖለቲካን የምቃወመው እና ልደቱ አያሌው ያኔ እኛ ስንታሰር በሱ ምክንያት እነሱ በቀሰቀሱት ፖለቲካ ምክንያት መጨረሻ ላይ ልደቱ ባስበላው ቁማር ምክንያት የተገደሉና የታሰሩ ተማሪዎች በጣም እልፍ ናቸው። ያንን ቁማር ያስበላን ፖለቲከኛ ነኝ ባይ ዛሬ ደግሞ ተመልሶ መጥቶ የኢትዮጵያን ህልውና ታደጋለሁ ብሎ ሲያወራ መስማት በራሱ ያቅለሸልሻል እና ዛሬ ምናልባት የብልጽግና ደጋፊዎች ምናምን የብልጽግና ሚዲያ ምናምን የሚሉ ሰዎች አሉ። እኔ ከ97 ዓመተ ምህረት ጀምሮ ነው ዘረኝነትና ህወሓትን የምቃወመው። ዛሬም ከማንኛውም ብሔር የወጣ ብሔርተኛ ነኝ ባይ የሚያወሩትን ወሬ ስሰማ የሚያቅለሸልሸኝ ለዛ ነው። ኢትዮጵያ በኢትዮጵያዊነት ከፍታዋ ላይ ኢትዮጵያውያን በኢትዮጵያዊነታቸው በልዕልናቸው ቆመው ካልሆነ በስተቀር የትኛውም ብሔር በብሔርተኝነት ተደራጅቶ ለውጥ ሊያመጣ እንደማይችል ከህወሓት የተማርነው ትምህርት በቂ ነው። ምንም እንኳን ከዛ የማይማሩ እንደነ ልደቱ አይነት ልደቱ ያው ሰላይ ስለሆነ የሚሰራው ስራ ይሄንን ኢትዮጵያ ውስጥ ሰላማዊ የፖለቲካ ምህዳር እንዳይኖር፣ ዲሞክራሲ እንዳይስፋፋ፣ ሰላም እንዳይሰፍን በጣም ልዩ ሚሽን ተሰጥቷቸው ከሚሰሩ ሰዎች ውስጥ አንዱ እሱ ነው። ወያኔዎች ገና መጥተው ስልጣን እንደያዙ ከነሴኮ ቱሬ ጋር አብሮ የመንግስት የኪራይ ቤቶች ምናምን የመንግስት ቤቶች ውስጥ አብሮ ይኖር እንደነበረ እነሱ ጋርም አብሮ የኢህአዴግን ስራ ይሰራ እንደነበር አያሙሌ ባለቅኔ ሙልጌታ ተስፋዬ የሱ ታሪክ በተዘከረበት መጽሐፍ ላይ ከትቦታል የሱን ታሪክ። አያሙሌም በዛን ሰዓት የኢህአዴግ አባል ሆኖ ስለነበረ በወቅቱ ምንም እንኳን ከዛ በኋላ ስራቸውንና ሴራቸውን አልፈልግም ብሎ ጥሏቸው ቢወጣም ልደቱ ግን እስከዛሬ ድረስ ህወሓት ባጠመቀው ጥምቀት ውስጥ ተቀምጦ ኢትዮጵያውያንን ዛሬም ከዘረኝነትና ከብሔርተኝነት እንዳይወጡ እየታተረ ያለ ሰው ነው። ምንም እንኳን የሱ ፖለቲካ የተበላበት ቢሆንም እና ይሄን ሰውዬ የኢትዮጵያን የነጻነት ዘመን ከማራዘም ባለፈ
ኢትዮጵያን ከዘረኝነት ወጥተው ወደ ኢትዮጵያዊነት እንዳይሄዱ እንቅፋት ሆኖ እስከዛሬ ድረስ የጨለማውን ዘመን በማርዘም ደረጃ ካልሆነ በስተቀር የሚታወስ መልካም ነገር የለውምና ትላንትናም ያደራጀው ያንኑ የዘረኝነት ፖለቲካ ነው። ወያኔ የፌዴራሊስት ኃይሎች ብሎ ተሸንፎ ወደ መቀሌ ከሄደ በኋላ የፌዴራሊስት ኃይሎች ብሎ አደራጅቶ እንደነበረው አይነት ነው ትላንትና ያየናቸው ተሰብስበው የነበሩ ሰዎች በሙሉ ብሔርተኝነትን፣ ዘረኝነትን የሚያቀነቅኑ ምንም በዚህ ግባ የሚባል አጀንዳ የሌላቸው ኢትዮጵያን ከማፍረስና ከማተራመስ ያለፈ ግማሹ ተገንጣይ ነው፣ ግማሹ በፖለቲካ ኪሱን የሚሞላ ነው። እንደዚህ አይነት መድረክ ያዘጋጀ ሰው ነው ልደቱ አያሌው ማለት እና ከክሽፈት ከጥላቻ ያለፈ ምንም አይነት ይሄ ነው የሚባል ስራ የሌለው ሰው ስለሆነ እሱ ያዘጋጀው መድረክ ላይ መልካም ነገር ይገኛል ተብሎም አይጠበቅም። ሁለተኛ የፕሮግራሙ አዘጋጅ ቴድሮስ ቴድሮስ ጸጋዬ ነው የሚባለው የሪዮቱ ሚዲያ ባለቤት እሱ ነው። እንግዲህ ልደቱና ቴድሮስ ናቸው ያዘጋጁት እና ቴድሮስ አንዳንድ ጊዜ የሆነ ኃጢአት የሚያስገባ ነገር የሚያናግር ሰው ነው። እሱ እባብ የልቡን አይቶ እግር ነሳው የሚባለውን አይነት ተረት የሚያስነግር ሰው ነው። ኢትዮጵያ ውስጥ ያለውን ለውጥ ማየት የሚችል ሰው አይደለም። ምክንያቱም ማየት ስለማይችል አሁን ኢትዮጵያ ውስጥ ያለውን ለውጥ የሚያይ ሰው አይደለም። እሱ የኮሪደር ልማት በለው አዲስ አበባ ውስጥ ያለውን ለውጥ በለው የዲሞክራሲያዊ ለውጡ መስፋፋቱን በለው የፖለቲካ ምህዳሩ ምን ያክል ሰፍቷል ምናምን የሚለውን ነገር ማየትና መገናዘብ ቢያንስ ኢትዮጵያ ውስጥ ያለውን ልማት እንኳን በአግባቡ ማየት የሚችል ሰው አይደለም። ምክንያቱም አይን የለውም። እሱ ኢትዮጵያ ውስጥ ማየት የማይችሉ አእምሯቸው ብሩህ የሆነ በኢትዮጵያዊነታቸው የምናቃቸው እንደነ መጋቢ ሐዲስ እሸቱ አይነት እንደነ የትነበርሽ ንጉሴ አይነት በጣም ከኢትዮጵያዊነት ከፍታቸው ዝቅ የማይሉ ሰዎችን እናውቃለን። ቴድሮስ ግን እባብ የልቡን አይቶ እግር ነሳው እንደተባለው አይነት ባለበት ጎደሎነት ላይ እንደገና ሌላ ማየት የተሳነው ብቻ ሳይሆን እሱ ማሰብ የተሳነው ሰው ነው ቴድሮስ ጸጋዬ ማለት። ማሰብ ተስኖት ዛሬም እያደረገ ያለው ነገር ምንድነው? የህወሓት ርዝራዥነቱን እያረጋገጠ ህወሓት እንደገና ተመልሶ የኢትዮጵያ ህዝብ ጫንቃ ላይ ያንን የዘረኝነት አገዛዝ እንዴት አድርጎ ያንን ቀንበር እንደሚጭን መንገድ እየከፈተን ያለው ቴድሮስ ጸጋዬ። የቴድሮስ ጸጋዬ ወንድም ከህወሓት ጋር አብሮ ተሰልፎ መከላከያ ሰራዊትን ሲወጋ መስዋዕት ሆኗል። አሁን በሰሜኑ ጦርነት ጌታቸው ረዳ ጋር አንድ ጊዜ ያደረገውን ኢንተርቪው ሄዳችሁ ልታዩት ትችላላችሁ። የቴድሮስ ጸጋዬ ወንድም የህወሓት ታጣቂ ነበረ። ይሄ ሰውዬ ተመልሶ ህወሓት የኢትዮጵያ ህዝብ ጫንቃ ላይ እንዲቀመጥ ከማድረግ ውጪ ምንም ሊያደርግ እንደማይችል ማረጋገጫው ትላንት ያደረገው እስከዛሬም የሚያደርገው ነገር ያስረዳል። እና ህወሓት ምን አይነት የዘረኝነት በሽታ ተክሎ እንደሄደ ማሳያዎቹ ልደቱ አያሌውና ቴድሮስ ጸጋዬ ናቸው። ዛሬም እንደገና የኢትዮጵያን ህልውና እንታደጋለን የሚሉ ሰዎች ትላንትና ኢትዮጵያን ለማፍረስ እስከ ሲኦል ድረስ እንወርዳለን ብሎ የተናገረውን የህወሓት ቡድን ይደግፈው የቆሙ ናቸው። ልደቱ አያሌው፣ ቴድሮስ ጸጋዬ እስከ ዛሬ ድረስ ትግራይ ላይ ጄኖሳይድ ተፈጽሟል ብሎ የሚያወራ ነው ቴድሮስ ጸጋዬ። ጄኖሳይድ የፈጸመው ወያኔ የሚባል የሰይጣን ቁራጭ ማይካድራ ላይ የጨፈጨፋቸውን ዜጎች በራሱ የትግራይ ህዝብ ላይ የፈጸመውን ግፍ የተደፈሩ ሴቶችን በወያኔ ሰራዊት አይናገርም። ስለዚህ እነዚህ ሰዎች ናቸው ትላንትና መድረኩን አዘጋጀን ሲሉ የነበረው። ልደቱ አያሌው የህወሓትን ፍርፋሪ እየበላ በህወሓት ጥምቀት የተጠመቀ የዘረኝነት ሐዋርያና የመለስ ዜናዊ ደቀ መዝሙር ነው። ሌላ ብለን ልንሰይመው አንችልም። ቴድሮስ ጸጋዬ ደግሞ ህወሓትን ዳግም ወደ ኢትዮጵያ ዙፋን ለማምጣት ከሚታክሩ ሰዎች ውስጥ አንዱ ነው። ምንም እንኳን ህልማቸው ቅዠቱ ነው የሚቀር ቢሆንም ማለት ነው። ስለ አዘጋጆቹ ይሄን ያክል ካልን ተጋባዦቹ ማን ነበሩ የሚለውን ነገር ነው የምንመለከተው። አሁን የኢትዮጵያን ህልውና እንታደጋለን ብለው ትላንት በተዘጋጀው የኢንተርኔት መረብ የሙታን ስብስብ ውስጥ አንዱ የተጋበዘው ሰውዬ ስብሃት ነጋ የሚባለው የህወሓት ቁንጮ ሰው ነው። አሁን ስብሃት ነጋ የኢትዮጵያን ህልውና እንታደጋለን ብሎ ስለ ኢትዮጵያ ምክር ሐሳብ የሚጠይቅ ሰው ነው በፈጣሪ። አሁን አቦይ ማለት ራሱ አባት ማለት ነው። አሁን ስብሃትን አባት ማለት ራሱ በጣም ያሳፍራል።
እሱ ሰውዬ ቀርቦ መግለጫ ሲሰጥ ነበር አለው። እኔ አልሰማሁትም፣ መስማትም አልፈልግም። እሱ የሚያወራው ሙሉ ፕሮግራሙን ሚውት አድርጌ ነው ሳያቸው የነበረው የሚያወሩትን ነገር ላለመስማት። ማን እንደሚገኝ እስቲ ይገኛሉ ያሏቸው ሰዎች እነማን ናቸው የሚለውን ብቻ ነበር ማየት የፈለኩት። ያወራውንም ነገር አልሰማሁትም። ሲጀመር ግን ስለ ኢትዮጵያ ምክር ሐሳብ የሚጠየቅ ሰው ነው ወይ? 27 ዓመት ሙሉ የኢትዮጵያ ሕዝብ ከኢትዮጵያዊነቱ ወርዶ እያንዳንዱ ሕዝብ ስለ ዘረኝነት ስለ ብሔርተኝነት እንጂ ኢትዮጵያዊ ነኝ ማለት ወንጀል እንዲሆን ያደረገ ሰውዬ እንደገና ተመልሶ ስለ ኢትዮጵያ ህልውና ሲያወራ እንደማየት የሚቀፍና የሚያሳፍር ነገር የለም። እሱን ልደቱ አያሌው ስለ ኢትዮጵያ ህልውና ምናምን አወራለሁ እያለ ስለ ኢትዮጵያ ህልውና የሚያናግረው ሰው አቦይ ስብሃት። ከዚህ በላይ ሞት፣ ከዚህ በላይ ሽንፈት፣ ከዚህ በላይ መክሸፍ የለም። አቦይ ስብሃትን ወይም ስብሃት ነጋን የማፊያ ቡድን መሪ የሆነን ሰውዬ የትግራይን ህዝብ ለ50 ዓመት ጨምድዶ ይዞ ነፃነት የሚባል ነገር እንዳያገኝ አድርጎ ከዛም አልፎ የኢትዮጵያን ህዝብ በባርነት እንዲኖር አድርጎ የኢትዮጵያን ሀብት አንጠፍጥፎ የበላ የማፊያ ቡድን መሪ ስለ ኢትዮጵያ ህልውና አናግራለሁ ብለህ የሱን ምክር ሐሳብ ስትቀበል አንተ ማለት ምንም የማትረባ እዚህ ግባ የማትባል ከሞቱት በላይ ካሉት በታች ነህ የምትኖር የሙታን ስብስብ ነህ እንጂ ሌላ ምንም ልትሆን አትችልም ነው ማስረጃው። ስብሃት ነጋ ስለ ኢትዮጵያ ህልውና አንድነት ምናምን የሚጠየቅ ሰው አይደለም። ኢትዮጵያን ለማፍረስ 27 ዓመት ስልጣን ላይ ቁጭ ብሎ ሲሰራ የነበረ ሰው። ይሄ ሰውዬ ስለ ኢትዮጵያ አንድነት፣ ስለ ኢትዮጵያ ጥቅም፣ ስለ ኢትዮጵያ እድገት ወይም ኢትዮጵያን ከአደጋ ስለማዳን እንደው አደጋ እንኳን ቢኖርባት ስብሃት ነጋ ስለ ኢትዮጵያ አደጋ ምክር ሐሳብ የምጠይቀው ሰው አይደለም። አንዱ ይሄ ነው የተጋበዘው ሰው። ሁለተኛው ያው እድሜ ልኩን በተቸገሩ ሰዎች ለቅሶ ሳቁን የሚያደምቅ በተራቡ ሰዎች ሆዱን የሚሞላ በማጋጨትና እርስ በርስ በማባላት ኪሱን የሚያደልብ ጀዋር መሐመድ የሚባል የሰይጣን ቁራጭ የመለስ ዜናዊ ደቀ መዝሙር አለ። ደግሞ የኢትዮጵያን ህልውና ታድናለህ ተብሎ ምክር ሐሳብ የተጠየቀው ጀዋር መሐመድ እና ኢንተርኔት እያቋረጠብን ስለሆነ አገዛዙ አዲስ የኢንተርኔት አማራጭ እንፈጥራለን በዚህ ቃል ገባለሁ ብሏል። ሳፋሪኮም ጋር ሊደራደር ነው? ከኢትዮ ቴሌኮም ሸር ሊገዛ ነው ወይስ አዲስ የቴሌኮም አማራጭ አዲስ ካምፓኒ ሊመሰርት ነው? ምን ሊያደርግ ነው ጀዋር? አሁን ይሄንን አሜን ብሎ እውነት ነው ብሎ የሚቀበል ደግሞ እንደነዱት የሚሄድ ልክ እንደ ቦይ ውሃ አይነት በቀየሱለት ቀዳዳ ሁሉ እየፈሰሰ የሚነጉድ የማይጠይቅ የማይመረምር ድኩማን ደጋፊ ስላለው ዛሬም እውነት ነው ብለው ሊቀበሉት ይችላሉ። ኤኒዌይስ አንዱ ተጠያቂ ጀዋር መሐመድ ነው። ምን አይነት የሙታን ስብስብ እንደሆነ ነው እየነገርኳችሁ ያለው ትላንትና የነበረው። ሌላው ሶስተኛው ጉዶ አንዳርጋቸው ይባላል። ገዶ አንዳርጋቸው ብለው የሚጠሩት እኛ ጉዶ አንዳርጋቸው ብለን የጠራ ነው። የአማራ ክልል አስተዳደር የነበረው ከዛም በኋላ በለውጡ ዘመን ቲም ለማ የሚባለው ቡድን ውስጥ የነበረ ያኔ ለውጡ ሲመጣ ካጨበጨብንላቸው ከደገፍናቸው ከዘመርንላቸው ሰዎች ውስጥ አንዱ የነበረ ፈጣሪ ረግሞት ይሁን ወይ ሌላ የረገመው ሰው ይኑር አላቅም። በስተርጅና እድሜው እንደነ ጀዋር ዕቃ ጨዋታ መጫወት ያማረው ጉዶ አንዳርጋቸው ይባላል። ትላንት ኢንተርቪው ሲደረግ ከነበሩት ውስጥ መግለጫ ሲሰጡ ከነበሩት ውስጥ ሰዎቹ አንዱ ተጋባዡ እሱ ነበር። እሱ ሰውዬ ትንሽም ቢሆን ለውጡ እንዲመጣ አስተዋጽኦ ስላደረገ እንደው በነጀዋር ልክ ባልናገረው ደስ ይለኛል። ግን አንዳንዱ ሰው ክብር ስትሰጠው ክብሩን አይጠብቅም። ትልቅ አድርገን ያየናቸው ሰዎች ሲዋረዱ ያየናቸው። ታው ከወጣችሁበት የኢትዮጵያ ሕዝብ ካስቀመጣችሁ ቦታ አትውረዱ። አንዳንድ ጊዜ ለማ መገርሳን አለማመስገን አልችልም። ቢያንስ የፖለቲካ ልዩነት ቢኖረው እንኳን እንደዚህ አይነት የበከተ የፖለቲካ ቆሻሻ ውስጥ አታገኘው። እስከዛሬ ድረስ ምንም ሲያወራ አልሰማ ነው። ነገ ከነገ ወዲያ የራሱን ፓርቲ ምናምን ነገ ምን ሊያደርግ እንደሚችል አላቅም። አዲስ ፖለቲካ ፓርቲ ይዞ ሊመጣ ይችላል። ነገ ምን ሊያደርግ እንደሚችል አላቅም። እስከዛሬ ባለው ግን ቢያንስ
ክብሩን እንደጠበቀ ነው ያለው። የፖለቲካ ልዩነት ቢኖረው ያንን ልዩነቱን ይዞ በራሱ መንገድ እየሄደ ያለ ሰው ነው። እነገዱ አንዳርጋቸው ትላንትና ስልጣን ይዘው እያለ የለውጡ መንግስት አንድ አካል ነበሩ። ምንም ሲሉ አልሰማናቸውም ስለ ዶክተር አብይ። ከዛ በኋላ የውጭ ጉዳይ ሚኒስትር ተደርጎ ሲሾም ያለ ልምዱ፣ ያለ እውቀቱ፣ ያለ ቦታው፣ ያለ ስፍራው የውጭ ጉዳይ ሚኒስትር ትልቅ ቦታ ተሰጥቶት ሲሰራም ስለ ለውጡ መንግስት የሚሆን ስለ ዶክተር አብይ ምንም ያለው እንቅፋት ነቀፌታ እንደሌለ ተመልክተናል። ከዛ በኋላ የብልጽግና ጠቅላላ ጉባኤ ላይ ድምጽ አጣ። ከብልጽግና ማዕከላዊ ኮሚቴነቱ ይሁን ምናምን ድምጽ ስላላገኘ ወረደ። ከዛ በኋላ ከውጭ ጉዳይ ሚኒስትርነቱም ሲነሳ ምክንያቱም ለቦታው ስላልመጠነ ሲጀመርም እንደው እስኪ ሊየው ብሎ ነው እንጂ ዶክተር አብይ የውጭ ጉዳይ ሚኒስትርነት ትልቅ ቦታ ነው። ገዱ አንዳርጋቸው የአንድ ክልል መሪ ነበር። ኦኬ እሺ፣ የራሱ የሆነ የአመራር ክህሎት ሊኖረው ይችላል። ግን የውጭ ጉዳይ ሚኒስትር በጣም ከፍተኛ የሆነ የዲፕሎማሲ ንቃተ ህሊና የሚፈልግ ነው። እዛ ቦታ ላይ ተቀምጦ አቅሙ ስላልቻለ ወረደ። በብቃትና በአቅም መለኪያ ስለሆነ አሁን የአብቹ መንግስት የሚመራው አቅም ያላቸው መምራት የሚችሉ በዛ በሚመደቡበት ቦታ ላይ ብቃት ያላቸው ሰዎች ስለሚቀመጡ ስላልቻለ ተነሳ። ከብልጽግና ማዕከላዊ ኮሚቴነትና ምናምን ከዛም ህዝብ ሳይመርጠው ሲቀር ከውጭ ጉዳይ ሚኒስትርነቱም ሲነሳ ተቃዋሚ ሆኖ ቁጭ አለ። አብቹ በቅርቡ ሰሞኑን በነበረው ኢንተርቪው ላይ በጣም ብዙ ሐሳቦች ነው ያነሳው። በእርግጥ እዛ ላይ የሱ ራሱን የቻለ አንድ ቪዲዮ ሰራበታለሁ በአብቹ ኢንተርቪው ላይ ማለት ነው። ግን እዛ ላይ ከእጃችን ምንዳ ጠብቀው ያንን የጠበቁትን ምንዳ ሲያጡ ተቃዋሚ የሆኑ ሰዎች አሉ ብሎ ተናግሯል። አንዱ ጉዶ አንዳርጋቸው ይባላል። ያሳፍራል በጣም አብረህ ታግለህ ያመጣኸውን ለውጥ በቲም ለማ ቡድን ውስጥ ምን አይነት መስዋዕትነት እንደከፈሉ እናውቃለን። እነገዱ አንዳርጋቸው ያኔ አመስግነናቸዋል፣ ቴንኪው ብለናቸዋል፣ አክብረናቸዋል። ያኔ አብረህ ያመጣኸውን ለውጥ ግን ቢያንስ እንደው ልዩነት እንኳን ቢኖር በሚመጥንህ በልክህ በደረጃህ ነው መቃወም ያለብህ እንጂ እንዴት ነው አንተ እነ ቴዎድሮስ ጸጋዬ ጋር አብረህ ቁጭ ብለህ በዚህ እድሜ ዘረኝነትና ጥላቻን ከሚሰብኩ ሰዎች ጋር አብረህ ቁጭ ብለህ ስለ ኢትዮጵያ ህልውና የምታወራው? ያከበረህን የኢትዮጵያ ህዝብ እንዴት ረሳኸው? እና ተው ከወልዳያ ጀምሮ ወልዳያ ከተማ አስተዳደር ከነበረበት ጊዜ ጀምሮ ከዛ አማራ ክልል ውስጥ የአማራ ክልል አስተዳደር ሆኖ በነበረበት ጊዜ ገዱ አንዳርጋቸው በጣም ብዙ የምናውቃቸው ሚስጥሮች አሉ። ተው ቢያንስ ለውጡ እንዲመጣ ባደረጋችሁት አስተዋጽኦ አክብረናችሁ እንኑር። ያን ሁሉ ገመና ማውጣት አንፈልግም። እናውራ ከተባለ ብዙ የምናወራው ነገር አለና ክብር ስንሰጣችሁ ቢያንስ ተከበሩ። እንደ ትልቅ ሰው እንደ እድሜያችሁ የፖለቲካ እንቅስቃሴ ቢሆን ከሚመጥኗችሁ ሰዎች ጋር አድርጉት። አትቃወሙ አይደለም ተቃወሙ፣ ግን ከሚመጥኗችሁ ጃዋር ጋር እንዴት ገዱ አንተ ትቀርባለህ? ያሳፍራል በጣምና አንዱ ሰውዬ ይሄ ነበር። ሌላኛው ህዝቅኤል የሚባል ሰው ነው። ፕሮፌሰር ይሉታል። ፕሮፌሰርነት አይደለም ኤሌመንታሪ የጨረሰ አይመስለኝም እሱ ሰውዬ። አሁን የኦሮሚያን ህዝብ የኦሮሚያና የአማራ ህዝብ እንዲለያይ አማራ ያገባችሁ ፍቱ ብሎ የኦሮሚያን ህዝብ ሲቀሰቅስ የነበረ ሰውዬ ስለ ኢትዮጵያ ህልውና ምናምን ምክር ሐሳብ ይሰጣል ተብሎ ሲጠራ አሁን ከዚህ በላይ ሞት አለ? ኦኤምኤን ላይ ይሰጥ የነበረውን አጫሉ በሞተ ጊዜ ምን ይል እንደነበረ ህወሓት ጋር ሂዶ በፌደራሊስት ኃይሎች በምናምን በሚባለው እንቅስቃሴ ውስጥ ከህወሓት ጋር አብሮ ፍርፋሪ ሲበላ የነበረ ሰው እንደሆነ ያለፈ ታሪኩን አሁን በለውጡ ዘመን የነበረ 2-3 ዓመት ወደ ኋላ ሂዳችሁ አርካይቭ ላይ ጎግል አድርጋችሁ ተመልከቱ። የህዝቅኤል ገቢሳን ታሪክ ህወሓትን ሲያሞግስ ለህወሓት ሲያሸረግድ የነበረ ሰው ኦሮሚያና የአማራ ህዝብን ለማጣላት ሃጫሉ በሞተ ጊዜ የሃጫሉ ሁንዴሳ ሞት በተሰማ ጊዜ በኦኤምኤን ላይቭ ተቀምጠው ውጡና ግደሉ እያሉ የሌላ ብሔር ተወላጆችን ለማስገደል በላይቭ ቀጥታ ስርጭት ሲያሰራጩ ከነበሩ ሰዎች ውስጥ አንዱ ህዝቅኤል ገቢሳ ይባላል። እና ሰኚ የሚባለው ሰውዬ ለምን አልቀረበም ትላንት? እሱና ማን ነው ሰኚ? ማን ነው? ብርሃነ መስቀል ነው፣ ብርሃነ መስቀል ረዳ ነው ምናምን የሚባል ሰኚ የሚሉት ሰውዬ አለ። አምባሳደር የነበረ አውስትራሊያ ነው ምናምን። ከዛ በኋላ
የውጭ ሀገር ፓስፖርት ይዞ የኢትዮጵያ አምባሳደር ሆኖ ተቀምጦ የነበረ ሰውዬ ሕዝቅኤል ገቢሳ ጋር አብሮ አማራ ያገባችሁ ፍቱ፣ ከኦሮሚያ ክልል ውጭ ያሉ ተወላጆችን ኦሮሞ ያልሆነውን እየወጣችሁ ግደሉ ብሎ መግለጫ ሲሰጡ ከነበሩ ሰዎች ውስጥ ሁለቱ ይጠቀሳሉ። ይሄ ነው ሕዝቅኤል ገቢሳ ማለት እና ፕሮፌሰር የሚለው ነገር በጣም ስለሚያሳፍር ለዚህ ሰውዬ ምናልባት ፕሮፌሰር ብርሃኑ የትምህርት ሚኒስትሩ ማጣራት ካለባቸው አንዱ በፕሮፌሰርነት ደረጃ ላይ ተቀምጠው በልካቸው ያልሆኑ ሰዎች እንዲፈተሹልን እንፈልጋለን። ለኤሌመንታሪ የስምንተኛ ክፍል ማስረጃ የያዙ የማይመስሉ ግን ፕሮፌሰርና ዶክተር ተብለው የሚጠሩ ሰዎች ማስረጃቸው ይጣራልን። ከዛ ውጪ ስለ ሕዝቅኤል ገቢሳ ምንም አላለም። በቃ ትላንት ኦኤምኤን ሚዲያ ላይ በሃጫሉ ሞት ጊዜ ከዛም በፊት በነበረው በፌዴራሊስት ኃይሎች ህወሓት ጋር በነበረው መሞዳሞድ ኢትዮጵያን ለማፍረስና ለማበጣበጥ ምን ያክል ይሰራ የነበረ ሰው እንደሆነ ቪዲዮውን ሂዳችሁ ተመልከቱ። እሱ አይደለም ስለ ኢትዮጵያ ህልውና የሚያስበው፣ ኢትዮጵያን ለማፍረስ ይተጉ ይታትሩ የነበሩ ሰዎች ናቸው። እነዚህ ሰዎች ትላንት ማፍረስ ስላልቻሉ ድጋሚ ሌላ ካባ ለብሰው የመጡት እና ሕዝቅኤል ገቢሳ ምንም ከማያውቁ ድኩማን ሰዎች ውስጥ የሚጠቀስ ሰው አንዱ ሙታን ትላንት ከነበሩት የሙታን ስብስቦች ውስጥ አንዱ እሱ ነበረ። ሌላኛው የህወሓት ቀንደኛ አፈቀላጤ የነበረው አሉላ ሰለሞን የሚባለው ዘረኛና ብሔርተኛ ትግራይን ከኢትዮጵያ ለመገንጠል ከህወሓት ጋር አብሮ በጣም ብዙ ሲያሸረግድ የነበረ ከዛም በኋላ በሰሜኑ ጦርነት ጊዜ ጦርነት ለትግራይ ህዝብ ባህላዊ ጨዋታው ነው ብሎ ከ1 ሚሊዮን በላይ የትግራይ ወጣቶችን ያስጨረሰ እሱ ግን በቲኤምኤች ሚዲያ በኩል አሜሪካ ቁጭ ብሎ ዶላር እየዘረፈ ከህወሓት በሚላክለት ገንዘብ ሆዱን ይሞላ የነበረ ከርሳም ነው አሉላ ሰለሞን ማለት። ህወሓት እንዴት አድርጎ ኢትዮጵያን እንደሚያፈርስ አብሮ ከነ ብርሃነ ዳንኤል ብርሃኔ የሚባል ሰውዬ ጋር አብሮ ሌሎች የህወሓት አፈቀላጤዎች ጋር እንዴት ኢትዮጵያ እንደምትበታተን ስትራቴጂ ሲነድፉ ከነበሩ ሰዎች ውስጥ አንዱ አሉላ ሰለሞን ነው። 1 ሚሊዮን የትግራይ ልጆች ደም አለበት እጁ ላይ። ኢትዮጵያ ዳግም ለገባችበት ጦርነት ዋናው ተጠያቂ የሆነ ሰው ነው። ስለዚህ ይሄ ሰውዬ ስለ ኢትዮጵያ አንድነት ስለ ኢትዮጵያ ህልውና ሊያወራ የሚችል ሰው አይደለም። ትግራይ እንዴት ከኢትዮጵያ እንደምትገነጠል የሚያስብ ሰው ነው። ኢትዮጵያ በመፍረሷ እጅግ በጣም ኢትዮጵያ ስትፈርስ በማየታችን በጣም ደስተኞች ነን ካሉ የትግራይ ልጆች ውስጥ አንዱ አሉላ ሰለሞን ነው። ከነ ስታሊን ጋር አብሮ የኋላ ታሪኩን ሂዳችሁ ተመልከቱ። በሰሜኑ ጦርነት ጊዜ ምን ያወራ እንደነበር ሂዳችሁ ተመልከቱ። እና ኢትዮጵያን ለመገንጠል ትግራይን ከኢትዮጵያ ለመገንጠል ኢትዮጵያን ለማፈራረስ ህወሓትን መደገፍ ባይዘወይ ኢትዮጵያን ለማፍረስ መደገፍ ነው። ኢትዮጵያን ለማፍረስ መተባበር ነው ከህወሓት ጋር መቆም። ፍጹም ማነው አሉላ ሰለሞን ማለት ደግሞ ቀንደኛው ህወሓት ማለት ነው። ዛሬም ድረስ ህወሓትን ተመልሶ ወደ ስልጣን እንዲመጣ በህልማቸው ከሚቃዡ ሰዎች ውስጥ አንዱ ነው። ይሄ ሰውዬ ነው ትላንት ስለ ኢትዮጵያ ህልውና ምክረ ሐሳብ ሲጠይቁት የነበረው። ከዚህ በላይ የሙታን ስብስብነት የለም። ሌላኛው ዘረኝነት ሊጠፋ ሲል ወደ ብሔርተኝነት ተመልሶ የገባው ትልቁን የአማራ ህዝብ ትንሽ ለማድረግ እየታተረ ያለው የወያኔ ቡችላ ዘመነ ካሴ ይባላል። አንዱ ምክረ ሐሳብ ተጠያቂ። ስለዚህ ሰውዬ ብዙ ብያለሁና ምንም በቃ ስለሚያሰለች ስለነሱ ማውራት በራሱ ዘመነ ካሴን ብሔርተኝነትን እያቀነቀነ የአማራን ህዝብ በኢትዮጵያዊነት ልዕልናው እድሜ ዘመኑን የኖረውን ታላቁን የአማራን ህዝብ ወደ ብሔርተኝነት ለማውረድ እየታገለ ያለ ሰውዬ ስለ ኢትዮጵያ ህልውና ልታወራው የምትችለው ሰው አይደለም። ሲጀመር ዘመነ ካሴ አንድ ሌባ፣ ሽፍታ፣ ዘራፊ እና ቀማኛ ዱርዬ እንጂ የኢትዮጵያ እንደ ታጋይነትም የምትቆጥረው ፋኖ የሚባለውን ካባ የምትደረብለት ሰው አይደለም። እየዘረፈ እየቀማ እያጭበረበረ የሚኖር ሰው ነው። የሻዕቢያና የህወሓት ተላላኪ ነው እሱ። ገና ለውጡ መጥቶ በሁለት እግሩ ሳይቆም 1 ዓመት እንኳን 2010 ለውጡ መጥቶ 2011 መጀመሪያ ላይ
ተከበናል ብሎ የአማራ ወጣቶችን ለአመጽ ሲቀሰቅስ የነበረ ሰው ነው። ኦሮሚያ ክልል ላይ በሚገደሉ የአማራ ልጆች ምናምን ህወሓት እንደዚህ ብሎ ተጥቀፍቱ ተብለን እና የሚሉት ምክንያቶች የውሸት ናቸው። እነሱ እነዘመነ ካሴ ማለት የህወሓትን የዘረኝነት ትርክት ከኢትዮጵያ እንዳይነቀል ከሚታትሩ ሰዎች ውስጥ ዋናው ዘመነ ካሴ ይባላል እና የበላይ ዘለቀ ተከታይ ነኝ ወይም ታሪክ አስቀጣይ ነኝ ይላል። የበላይ ዘለቀ ታሪክ አስቀጣይ ነኝ የሚለው ሰውዬ የበላይ ዘለቀ ቤተሰቦች የት እንዳሉ አይቶ አያውቅም፣ ሰምቶ አያውቅም። ከሚዘርፈው ከሚያጭበረብረው ብር እንኳን በችግር ውስጥ ወድቀው እየተሰቃዩ ያሉትን የበላይ ዘለቀ የልጅ ልጆችና ወንድሞች ዞር ብሎ አይቷቸው አያውቅም። ግን መነገጃ ዶላር መቀፈያ አድርጎታል በላይ ዘለቀ። እስኪ አንድ የበላይ ዘለቀ የልጅ ልጅ የሆኑ ሰው የሚያወሩትን ልጋብዛችሁና ተመልሼ እመጣለሁ። በላይ ዘለቀ የሞቱት ዛሬ ነው። አንድ ሰው ዛሬ አስተዋውቃችኋለሁ። እርሱም የበላይ ዘለቀ የልጅ ልጅ ተከተሉ። ሰላም ነው ጋሼ? እንዴት ዋሉ? እዚህ ምን እየሰሩ ነው? አይ እናቴን ሐውልት እያየሁ ነው። ማነች እናቶት? እናቴ የሻሾርቅ በላይ ማለት የበላይ ዘለቀ ልጅ። እርሶ የሷ ልጅ ኖት? አዎ፣ ስድስተኛ ልጅ። አሁን ያሉበት ሁኔታ ምንድነው? አሁን ያለሁት ያው ከሰው ጋር ተጠግቼ ነው። ምንድነው ቤትዎት የተደረገበት? ቤቱ ንግድ ቤት ነው። አራቆር ተወሰደብኝ። አካባቢው መጣ ውጡ አለን፣ አሸገው። መቼ ነበር እንደዚህ ሆነበት? ተካባቢ እርሶን የበላይ ዘለቀ የልጅ ልጅ ኖት። በላይ ዘለቀ እንደምናውቀው ጀግና አንበሳ እየተባሉ ሲዘፈንላቸው የምታውቁት። እርሶ ደግሞ ሰው ቤት ተጠግተው እየኖሩ ነው። ዛሬም በአጋጣሚ ያገኘሁት የእናቶት መቃብር ላይ ነው ያለው። እናደዳለሁ፣ እደሰታለሁ። በበላይ ዘለቀ በአንድ በኩል ደስ ይለኛል፣ በአንድ በኩል ደግሞ እናደድበታለሁ። እሱ ቤተሰቦች በመሆናችን ነው ተበደል ነው ብዬ ነው የማስበው። የበላይ ዘለቀ ልጅ እናቴ እስከምትሞት ድረስ ተሰቃይታ ነው። እኛም ከዛ በኋላ እየሰራን እያለ ተወሰደብን። ስለዚህ መንግስትና ህዝብ ይፍረደን። ይሄ አዛውንት የጀግናው ፋኖ የበላይ ዘለቀ የአርበኛ በላይ ዘለቀ የእህት ልጅ ናቸው እና በላይ ዘለቀ ፋኖ ሆኖ በረሃ ጫካ በገባበት ዘመን ጣሊያንን በዱር በገደል ያሳድድ በነበረበት በዛ በጀግንነት ዘመኑ ላይ የዚህን አዛውንት እናት የበላይ ዘለቀን እህት ጣሊያን አግቶ ይዟቸው እህትህ ታግታለችና ና እጅህን ስጥ ብሎ ጣሊያን መልእክት ሲልክበት እህቴ ከኢትዮጵያ አትበልጥም ቀቅላችሁ ብሏት ብሎ መልእክት የላከባቸው ሰው ነው በላይ ዘለቀ ማለት። እህቱን ለመስዋዕትነት አሳልፎ የሰጠ ሰው ነው። የዚህ ሰውዬ ልጅ ዛሬ የሚረዳቸው፣ የሚጠይቃቸው፣ የሚያጎርሳቸው፣ የሚያለብሳቸው አጥተው ይሄው እንደምታዩት መቃብር ቦታ ላይ ቃለ መጠይቅ ይደረግላቸዋል። ከሰው በታችኝ ነው የምኖረው ይላሉ። በበላይ ዘለቀ ስም ዶላር እየሰበሰቡ ኪሳቸውን የሚያደልቡት በአማራ ህዝብ ስም እየሸቀሉ የአማራን ህዝብ ወደ ጨለማና ወደ አዘቅት ለማውረድ የሚታገሉት እነዘመነ ካሴ የበላይ ዘለቀን ቤተሰብ ዞር ብሎ አይቶት አያውቅም። ምን አለበት አንድ ቀን እንደዚህ የምትከተለው ከሆነ በላይ ዘለቀን የምትደግፈው ከሆነ የበላይ ዘለቀን አርአያ ትንሿን ቢያንስ ስለ ኢትዮጵያዊነት አለመደራደርን በላይ ዘለቀ በኢትዮጵያ ማዕቀፍ ልክ ነው የታገለው። ኢትዮጵያን ነፃ ለማውጣት ነው አርበኛ የሆነው። ፋኖ የሆነው ኢትዮጵያን ከጣሊያን ወረራ ነፃ ለማውጣት ነው እንጂ ለአንድ የአማራ ህዝብ ብሎ ለዘረኝነት ለብሔርተኝነት አይደለም የታገለው። በላይ ዘለቀ በነዘመነ ካሴ የረከሰ አንደበት የሚጠራ ሰውም አልነበረም። ግን ቢያንስ ከሚቀፍሉት፣ ከሚሰርቁት፣ ከሚያጭበረብሩት ከአማራ ባለሀብት ከሚዘርፉት ሀብት የዚህን ጀግና የበላይ ዘለቀን ቤተሰብ ዞር ብሎ አንድ ቀን ማብላት፣ አንድ ቀን ማልበስ፣ አንድ ቀን ማጉረስ ትልቅነት ነበረ። ግን እነሱ የአማራን ህዝብ ስምም የበላይ ዘለቀንም ስም መሸቀያና መነገጃ እንጂ ሌላ ነገር ሊያደርጉት አይችሉም። የሚጠቀሙበት እስከሆነ ድረስ ይጠቀሙበታል፣ ያነሱታል እንጂ የሱን ስም የበላይ ዘለቀን ስም የሚመጥን ስራ ሲሰሩም አይተናቸው አናውቅም። ሊሰሩም አይችሉም። ማንነታቸውም ስብዕናቸውም አይፈቅድም። እና ይሄ ሰውዬ ነው አንዱ ትላንትና ስለ ኢትዮጵያ ህልውና ሲያወራ የነበረው። መጥፊያው የደረሰው የመቃብር አፋፍ ላይ የተቀመጠው ፋኖ የሚባለው አደረጃጀት ማለት ነው። እና በነ ዳዊት ማነው ሻለቃ ዳዊት የሚባል ደግሞ አንድ የባንዳ ልጅ አለ። አሜሪካ ተቀምጠው ኢትዮጵያን ስለማበጣበጥ እድሜ ዘመኑን የሚሰራ በስተርጅና ዘመኑ እንኳን ንስሐ ለመግባት የማይፈልግ የሰይጣን ቁራጭ አለ ሻለቃ ዳዊት የሚባል እና የአማራ ብሔር ምንድነው ይሄ እነ ዘመነ ካሴ ያልተመሰረተው አንድነት የአማራ ፋኖ ብሔራዊ ኃይል ምናምን የሚሉት
አንድነት እንመሰረታለን ግንባር እንፈጥራለን ብለው መሪ መምረጥ አቅቶት የተበተነው አደረጃጀት ማለት ነው። ለዛ አደረጃጀት ለዛ ቡድን ሌላ ደግሞ የአማራ አንድነት አሳላጭ ኮሚቴ የሚባል በዳዊት ሻለቃ ዳዊት ገብረ እግዚአብሔር ነው ምናምን የሚባል ሰውዬ እንደዛ አይነት አደረጃጀት ደግሞ እያደራጀ ነው አሉ። እነዘመን አደራጀን ያሉት ቡድን ስላልተደራጀ መሬት ላይ ስለሌለ ሌላ እንደገና የአማራ ፋኖ አሳላጭ ኮሚቴ የሚባል ደግሞ ሌላ እየተመሰረተላቸው አሳላጭ ኮሚቴ ያልከው የአማራ ፋኖ ብሔራዊ ኃይል አልከው ምንም በለው የፈለጋችሁትን ስም ስጡት፣ ዘረኝነት ከዘረኝነት አይወጣም። በዘረኝነት አጥር ውስጥ ተቀምጠህ በኢትዮጵያ ልክ ማውራት አትችልም። አቅምህም ሰብእናህም አይፈቅድም። ስለ ኢትዮጵያን ለማውራት ዘረኝነት ውስጥ የተቀመጠ ሰው ሲጀመር አይችልም። ስለዚህ አንዱ ከሙታን ውስጥ የሚካተተው ዘመነ ካሴ የሚባለውና ይሄ ሻለቃ ዳዊት የሚባሉት የባንዳ ልጆች ናቸው። እንግዲህ በአጠቃላይ እነዚህ ሰዎች ናቸው ትላንትና ተቀምጠው ስለ ኢትዮጵያ ህልውና ስለ ኢትዮጵያ አደጋ ምናምን ሲያወሩ ሲመክሩ የነበሩት እና ኢትዮጵያን ለማፍረስ ሲታትሩ የነበሩ ሰዎች ከመሆናቸው ውጪ የተሸነፉ ሳያስቡት ስልጣን ከእጃቸው የተነጠቀው የህወሓት ርዝራዦች ሆነው ዛሬም ያ የዘረኝነት ቀንበር የኢትዮጵያውያን ጫንቃ ላይ ተመልሶ እንዲጫን የሚፈልጉ ሰዎች ስብስብ መሆኑን በይፋ ያየንበት የሰው ግማሽ ብለን ልንጠራቸው የሚበዛባቸው ተራ የባንዳዎችና የዘረኞች ስብስብ ሆኖ ነው ያገኘነው እና በአጠቃላይ ትላንት ያየነው ኢንተርኔት ላይ የነበረው የኢንተርኔት ስብሰባ የሙታን ስብሰባ መሆኑን ያረጋገጠበት ኢትዮጵያ ውስጥ የመጨረሻው የዘረኞች ስብሰባ መሆኑን ያረጋገጥንበት ኢትዮጵያ ደግሞ ወደ ከፍታዋ ኢንተርኔት ላይ አይደለም። ሲጀመር ኢንተርኔት ላይ ስብሰባ የጠራችሁት በአካል እንደ ድሮ የተቃውሞ ሰልፍ እንውጣ ብትሉ በየትኛውም ዓለም ላይ ሰልፍ የሚወጣላችሁ ሰው ስለሌለ ነው ኢንተርኔት ላይ ሰልፍ የጠራችሁት። አንድም የሚወጣላችሁ ሰው የለም እና የዚህን ያክል የሞቱ የተሸነፉ የበከቱ ሰዎች ናቸው እነ ልደቱ አያሌው ማለት እና እነዚህ ሰዎች የሚያደርጉት እንቅስቃሴ ለራሳቸው ለዩቲዩብ ሽቀላ ካልሆነ በስተቀር የኢትዮጵያ ምድር ላይ ወይም በኢትዮጵያ ሰማይ ስር ይሄ ነው የሚባል ቅንጣት ለውጥ ሊያመጡ የማይችሉ እየሞተ እየበሰበሰ እየጠፋ ወደ መቃብር እየወረደ ካለው የዘረኝነት ትርክት ውስጥ የመጨረሻዎቹ ሙታን ብለን የምንጠራቸው ሰዎች ናቸው። በዚህ ደረጃ ነው የትላንትናውን ስብሰባ የተመለከትኩት። ለዛሬ ይሄን ያክል ካልኩ ይበቃኛል። በእነዚህ ሰዎች ጉዳይ ላይ የተከበራችሁ የመሆን መልቲሚዲያ ቤተሰቦች መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር ማድረጋችሁ እንዳትዘነጉ። እንዲሁም ደግሞ መሆን መልቲሚዲያ ማደግ አለበት መስፋት አለበት ብላችሁ የምታምኑ ወዳጆቻችን ደግሞ በሱፐር ቻት እና በሱፐር ታንክስ ልትደግፉን እንደምትችሉ ለማስታወስ እወዳለሁ። በሌላ ፕሮግራም እስከምንገናኝ ድረስ ሰላም በያላችሁበት ለእናንተ ይሁን።